አይ ቲንክ ብዙ ሰዓት ነው የተጠቀምኩት። ፈተና ስላላችሁ ወደ ፈተናው እንሂድ። ፈተናውን አዘጋጅቼዋለሁ። አንዴ ልክፈተው። 7 ጥያቄ ነው፣ ምክንያቱም ሰዓት ላይ በቃችሁ ስለሚችል 7 ጥያቄ ብቻ ነው ያደረኩት። 7ቱንም ጥያቄዎች በፓወርፖይንት ስላስቀመጥኩት አንዴ ፈተናውን ተወስዱና ከዛ እኔ እያንዳንዱን መልስ ነግራችኋለሁ። ቶሎ ቶሎ ብለን ግሬድ እናደርጋለን። እሺ ተፈተና እንዘጋጅ ማለት ነው። ከዛ በፊት እናንተ ስክሪፕቶ ማለት እርሳስና ወረቀት እስክታዘጋጁ ድረስ ለፈተና እስክትዘጋጁ ድረስ 1-2 ደቂቃ ምናልባት ዲያቆን ክርስቶፎሮስ እድል እንስጣቸው ወይም ሌሎቻችሁ በትምህርቱ ዙሪያ ሌላው ጉዳይ ውስጥ እንዳትገቡ ትምህርቱ ዙሪያ መልእክት ካላችሁ እሱን አቅርቡና ወደ ፈተናው ደግሞ እንሄዳለን። ግን ቶሎ በሉ እንዳታረዝሙት እሺ። እሺ ዲያቆን ክርስቶፎሮስ የሉም? መምሪ ዲያቆን እሺ እሳቸው ምናልባት ኔትወርክ እያስቸገራቸው ይሆናል። ለፈተና ዝግጁ ናችሁ ጎበዞች? ለፈተና ዝግጁ ናችሁ ወይ? አንዱ ጥያቄ ስትጨርሱ እዛው መልሱን ግሬድ ታደርጋላችሁ፣ ነግራችኋለሁ። እሺ አንድ ሰው ማርሸትዬ ደቂቃ ትይዥልኛለሽ? እሺ ይቻላል። ኦኬ እሺ ለእያንዳንዱ ደቂቃ ስንት ደቂቃ ልስጣችሁ? ፌር መሆን ፈልጋለሁ። ስንት ደቂቃ ልስጣችሁ? ኮሜንት ላይ ጻፉ። ስንት ደቂቃ በቂ ነው? ጥያቄ ነው መምህር። 7 ነው። 1 ደቂቃ አይበቃም? አንዳንድ ደቂቃ ይበቃል አስባለሁ። ወይም ደግሞ 1 ደቂቃ ይበቃል ካሉ ወይ 2 ይሆንላቸውና 14 ደቂቃ እንጠቀማለን። እንጠቅላለን። 1 ደቂቃ ያዥላችሁ። 1 በጣም በቂ ነው። 1 በጣም በቂ ነው። እሺ እንቀጥል። ይታያል መምህር? አዎ ይታያል። ጀምሪ በለኝ። ቆይ እነሱ ሬዲ መሆናቸውን ይግለጹ። ትክክል ሬዲ ናችሁ? እንጀምር። መልካም። እሺ ከዛ በፊት ግን አንዴ ከመጀመርሽ በፊት 666 የሚለው ሐሳብ ገብቷችኋል? በደንብ ገብቷችኋል? በቃ በጣም ጥሩ። አዳም ነው ስንል አዳም የመጀመሪያው ፍጥረት ሰውን እያወራን አይደለም፣ ሰው ነው እያለን ነው። አዳም የሚለው ቃል ሰው ተብሎ ይተረጎማል። ሰው መሆኑን ለመግለጽ ነው። ለዛ ነው በትርጓሜ ላይ በዕለተ ዓርብ ብሎ ያስቀመጠው። እንደው ዕለተ ዓርብ ሲባል አዳምና ሔዋን ጋር እንዳትሄዱ። ግን ያው አዳምና ሔዋን ጋር አዳም የሚለው ኮንሴፕት ሰው ተብሎ ይተረጎማል። ሰው መሆኑን ለመግለጽ ነው። በዕለተ ዓርብ መፈጠሩን ለመግለጽ ነው። በዕለተ ዓርብ የተፈጠረውን ሰው እሱ ያንን መምሰሉን ለመግለጽ ነው፣ መሆኑን ለመግለጽ ነው። በዕለተ ዓርብ ፍጥረት አበው የሚያስቀምጡት። ኦኬ ግልጽ እንዲሆን ፈልጋለሁ። ሰው ነው፣ ወንድ ነው። ይቀጥሉና ደግሞ 666 መሆኑ ከጸጋ መጓደሉን ነው የሚናገረው።
ሰባት ጻድቃን ሰማዕታት ቅዱሳን በሰባት ፍጹማን ናቸው። ክርስቶስ በስምንት ይመሰላል ከጻድቃን በላይ መሆኑን ለመግለጥ ነው። ከዛ ጋር ተያይዞ ደግሞ ኢትዮጵያ ሊቃውንት የዕብራይስጥ የፊደል ቁጥራትን ስሌት ሰርተው መርሚያኖስ ብለው ስሙን ያስቀምጡታል። ሌሎች ሊቃውንት ሌላ ነገር ሊሉ ይችላል። ግን እናንተ ብዙ ያው የቤተክርስቲያን ልጅ እንደመሆናችን አባቶቻችንን ትምህርት ነው ማድመጥ ያለብን። ግን አባቶቻችን ከየት መጡ ብለው ሰው እንኳን ቢጠይቃችሁ ይሄንን እናንተ ዛሬ በተማራችሁት መልኩ እንድታብራሩ አደራ 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 ላለው እንቀጥላለን ማለት ነው። እሺ የመጀመሪያው ጥያቄ ለሁለቱ ምስክሮች ማቅለብ ሰው ቪዲዮ ትታያለሽ? አይታየንም እያሉ ነው ከታች። እሺ አንዴ አይታያችኋል? አይታይም? ይታያል እኮ ላይቭ ፖዝ ዶንሻል። እስቲ አጥፊውና እንደገና አብሪው። አጠፋሁት፣ አበራሁት። ይሄው አጥፍቼዋለሁ። እኔ ይታየኛል። እኔ ትታየኛለሽ? ታያል ይላሉ። አይታይምም የሚል አለ። አይታይም። ኦኬ ወጥቼ ልግባ ወይሽ? ወጥተሽ ግቢ። ምናልባት ወጥተሽ ግቢ እስቲ። ፖዝ ነሽ እያለች ነው ፍሬ። አዎ ይኸው አደራችሁን አንድ ሰው መልስ እኔ ፖስት አድርጉ ሳልን ፖስት እንዳታደርጉ። መልሱን ለራሳችሁ ነው ያዙ። እንደው እንደዛ የሚያደርግ ሰው ይቀጣል። ትልቅ ማስጠንቀቂያ። መልስ ይሄ ተማሪ መማሩን አለመማሩን ማወቀው በፈተና ነው። ይኸው አንድ ሰው መልስ እንዳያስቀምጥ ኮመንት ላይ አንድ ሰው መልስ እንዳያስቀምጥ። ዛሬ የቀሩ ብዙ ተማሪዎች አሉ፣ አምልጧቸዋል። ምንም ማድረግ አንችልም። ምንም ማድረግ አይቻልም። እሺ አሁን ስታያለሁ ታች ኮመንት ላይ ታያል። እኔ ታያለሁ፣ እነሱ አይደል ነው ይታያል። ተማሪዎች እሺ አሁን ትታያል። አሁን ይታያል። ኦኬ ለምንድን ነው በሁለት ማድረግ ማልችለው? ወደኋላ አንድ የገስት ምልክቱ ላይ ሁለት ትልቅ የሚያደርገው እኮ ታይሙን እኮ እኔ እኮ ቆይ አንዴ ኤክስፓንድ አደረኩት። ከዛ ሌላ ምን ማድረግ ይችላል? ኦኬ አግኝቼዋለሁ። እሺ በቃ አንዴ እኔ አንብቤ ከጨረስኩ በኋላ ፖስት ትጀምሪያለሽ። እሺ ማርሸት? እሺ መልካም። እሺ የምትኮርጁ ሰዎች እኔን አይደለም የምታጭበረብሩ፣ መንፈስ ቅዱስን ነው። መንፈስ ቅዱስን ደግሞ ማጭበርበር ትልቅ ቅጣት ነው ያለውና እንዳትኮርጁ። ዜሮ ካገኛችሁ ዜሮ አድርጋችሁ ጻፉ። ከዛ እኔና ዜሮ ያገኘው ሰው እንነጋገራለን ማለት ነው። ለምን ዜሮ አገኘ? ለምን አልተማርክም? የት ስትዞር ነበር ቲክቶክ ብዬ እኔ ከዛ ሰው ጋር እነጋገራለሁ። 100 ካገኛችሁ 100። ይሄ የሚያሳየው ተምራችኋል፣ እየተማራችሁ ነው ማለት ነው። ለውጥ አለ ማለት ነው። አንደኛ ጥያቄ ለሁለቱም ምስክሮች ማቅለብ ሰው 1260 ቀን ትንቢት ሊናገሩ እሰጣለሁ ይላል ዮሐንስ ራዕይ ምዕራፍ 11 ቁጥር 3። ለሁለቱም ምስክሮች ማቅለብ ሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። ሁለቱ ምስክሮች እነማን ናቸው? ማቅ መልበሳቸው ምንን ያሳያል? አሁን ጀምሪ ማርሸቲ። ለሁለቱም ምስክሮች ማቅለብ ሰው 1260 ቀን ትንቢት ሊናገሩ እሰጣለሁ ይላል ራዕይ ዮሐንስ ምዕራፍ 11 ቁጥር 3 ላይ። ሁለቱ ምስክሮች እነማን ናቸው? ማቅ መልበሳቸው ምን ያሳያል? ለምንድን ነው እንደዛ ተብሎ የተገለጡት? ተምረናል። ጉሮሬ እስኪደርቅ ድረስ ነው እንትን ያልኩት የነገርኳችሁ። አንዴ ማርሸትዬ አንዴ ያዥልኝ። ጥበብ ምን ነክቶሽ ነው ግን? ኮመንት ላይ መልስ አትጻፉ አልኩ አይደል እንዴ? ለምንድን ነው የማትሰሙት? አጥፊ አሁን አይ ኮሜንትን ያልዘጋም። እኔ እውነት ነው። አይ
እኔን ጥፋተኛ ኮሜንት ከፍቼ ኮሜንት ላይ መልስ አትጻፉ። እኔ በምን ቋንቋ ልናገር? እሺ ደግመሽ አንዴ ደግመን ይሁን ችግር የለም በቃ ለዚህ መጨረሻ ማስጠንቀቂያ ነው። እውነቴን ነው የምላችሁ እንዴ ያልተማሩ እንዴት ነው የተማሩትንም እንዴት ነው መፈተሽ የሚቻለው? ያልተማሩትስ እሺ ያልተማሩም የተማሩት እንዴት ማወቅ ይችላሉ? እናንተ መልስ የምታስቀምጡላቸው ከሆነ ጥበብዬ ፕሊዝ እንደምወድሽ ታውቂያለሽ፣ ግን ፕሊዝ ኮሜንት ላይ ሌላ ነገር አትጻፊ። በቃ አሁን ተዘግቷል፣ ማንም አይጽፍም ከዚህ በኋላ። በቃ ልክ ሳበራ መልሱን ነገሬ ካበራው በኋላ ትክክል አግኝታችኋል አላገኘውም የሚለውን ብቻ እናንተ እንትን ትላላችሁ። እሺ ከእንደገና ያዥላቸው ማርሸት ይጽቂ ለሁለቱ ምስክሮች ማቅለብ ሰው 260 ቀን ትንቢት ሊናገሩ ሰጣሉ ይላል ዮሐንስ ራዕይ ምዕራፍ 11 ቁጥር 3። ሁለቱ ምስክሮች እነማን ናቸው? የመጀመሪያው ጥያቄ ሁለት መልስ ነው ያለው። ሁለቱ ምስክሮች የተባሉ እነማን ናቸው? ማቅ መልበሳቸው ምን ያሳያል? በሉ አሁን ጻፉ። እሺ በቃ አሁን ሁላችሁም ምንም ነገር እንዳታደርጉ ኮሜንቱን ልክፈት። መልስ ደግሞ ጻፉ አሏችሁ። ደግሞ ከዚህ በኋላ ማንንም ሰው መልስ እንዳያስተካክል የጻፋችሁትን ትይዛላችሁ። ማንም ሰው መልስ እንዳያስተካክል አደራ ተማሪዎች፣ እንዲያው አደራ ማንም ሰው መልስ እንዳይጽፋው። እሺ ለሁለቱ ምስክሮች ማቅለብ ሰው 1260 ማለትም 3 ዓመት ከግማሽ ሐሳዊ መሲህ የሚገዛበትን የጊዜ ስሌት ነው የሚነግረን። ለሁለቱ ምስክሮች ማቅለብ ሰው 1260 ቀን ትንቢት ሊናገሩ ሰጣሉ አለ። ምን ማለት ነው? እነዚህ ሁለቱ ምስክሮች እነማን ናቸው? ሁለቱ ምስክሮች እነማን ናቸው? እሺ አሁን ገስ ላይ ያላችሁ መመለስ የምትፈልጉ መናገር የምትፈልጉ ትችላላችሁ። እድል አንሚዩት አድርጉ። እነማን ናቸው ሁለቱ ምስክሮች? ሄኖክና ኤልያስ። አዎ እሺ ሁለቱ ምስክሮች የተባሉ ማን ናቸው? ሄኖክና ኤልያስ። እሺ ማቅ መልበሳቸው ምን ያሳያል? ሌላ ማቅ መልበሳቸው ምን ያሳያል? ማቅ መልበሳቸው ምን ያሳያል? አዎ በዘመኑ ሐሳዊው መሲህ በሚገዛበት ዘመን ብዙዎች ከእግዚአብሔር ይርቃሉ፣ የእግዚአብሔርን ቃል አያደምጡም፣ በኃጢአት ይመላለሳሉ። ስለዚህ ጊዜው የሚያሳዝን ነው ሲሉ ማቅ ይለብሳሉ። ቅዱሳን እኔና እናንተ ንስሐ ስንገባ ሰማያውያን መላእክት ብቻ አይደለም፣ በነገራችን ላይ ምድራውያን መላእክት ሁሉ እንደሚደሰቱ፣ ምድራውያን መላእክት ሐዋርያት እንደሚደሰቱ ሁሉ እኛ በኃጢአት ስንመላለስ ያዝናሉ። ቅዱሳን ጻድቃን ሰማዕታት ያዝናሉ፣ ቅዱሳን መላእክት ያዝናሉ። ስለዚህ ሄኖክና ኤልያስ ማቅ መልበሳቸው በዘመኑ ያለው የኃጢአት ክፋት የሚያሳዝን ስለሆነ ሰው ልጅ ከእግዚአብሔር ስለራቀ ማቅ ለበሱ፣ አዘኑ ተብሎ ተገለጠ። ኦኬ ያው አንድምታ ትርጓሜውን ማየት እንችላለን። በሰማዕታት ሞት ሐዘንተኞች ናቸው፣ ምንጣፍ ለብሰዋል፣ አንድም መከራ እየተቀበሉ ያስተምሩ ዘንድ ይለዋል። ኦኬ በዘመኑ የነበሩ
ክርስቲያኖች ሲገደሉ በዘመኑ በነበረው ሂደት እጅግ የሚያሳዝን ስለሆነ ማቅ ለበሱ ተብሎ ይናገራል። አንድም ደግሞ ከዛው ጋር ተያይዞ ሌላው ፍቺ መከራ እየተቀበሉ ያስተምራሉ። በመከራ ውስጥ ሆነው ያስተምራሉ፣ በፈተና ውስጥ ሆነው ያስተምራሉ። እነማን ናቸው ግን? ሄኖክና ኤልያስ። ስለዚህ ሄኖክና ኤልያስ ያላችሁ ትክክል። ማቅ መልበሳቸው ምን ያሳያል ሲል የዘመኑን ክፋት በዛ ማዘናቸው አንድም መከራ መቀበላቸውን ይገልጻል ካላችሁ ሁለቱንም ነጥብ ታገኛላችሁ ማለት ነው። እሺ አሁን እንቀጥል። ሁለተኛ ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ይህቺ ሴት ማናት? ኮመንቱን ዘጋለሁ። አንድ ሰው ኮመንት ላይ እንዳይጽፍ መልስ። መከራችን በላን እኮ ጎበዝ። እሺ ማርሸትዬ ጀምሪ ጎበዝ። 1 ደቂቃ አላችሁ፣ ቶሎ በሉ። ታላቅ ምልክት በሰማይ ታየ። ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ይህቺ ሴት ማናት? እስቲ ጉዳችሁን እናያለን ዛሬ። ማናት እቺ ሴት? እቺ ሴት ማናት? እየጻፋችሁ ነው ብዬ ገምታለሁ። እሺ ቴንክ ዩ ማርሸቴ ቴንክ ዩ። አሁን ኮመንቱን ላብራው። መልስ ስትጽፉ አሁን እዚህ ጋር አንድ መልስ ከሰጠ አይደለም የምፈልገው፣ አንድ መልስ ያስተማርኩትን እንድትጽፉ ነው የምፈልገው። ያስተማርኩትን ይኸው ተናግሬያለሁ። የቤተ ክርስቲያን ትምህርት እንትን አትበሉ፣ አታዛንፉ። ትክክል ንጹህ የሆነውን የቤተ ክርስቲያን ትምህርት ተምራችኋል። እዚህ ጋር እናታችን ቅድስት ድንግል ማርያም ካላችሁ እናታችን ቅድስት ድንግል ማርያም ብቻ ግን ብለን አይደለም የተማርን። እንደዛ ብላ አይደለም ቤተክርስቲያን የምታስተምረው። ብቻ አትልም ቤተክርስቲያንና ይሄ ክፍል የተነገረችው ለእናታችን ለቅድስት ድንግል ማርያም ለቤተክርስቲያን ትላለች። ለምን? ቤተክርስቲያንን ከእናታችን ከቅድስት ድንግል ማርያም ለይተን አናያትም። ስለዚህ ቤተክርስቲያን እናታችን ቅድስት ድንግል ማርያም ለእናታችን ቅድስት ድንግል ማርያም ሲሰጥ በምን አውድ ይሰጣል፣ ለቤተ ክርስቲያን ሲሰጥ በምን አውድ ይሰጣል ሚለውንም አስተምሬያለሁ። እንዋቀሳለን አለበለዚያ በደንብ አድርጌ አስተምሬያለሁ። ለቤተ ክርስቲያን ሲሰጥና ለቅድስት ድንግል ማርያም ሲሰጥ እንዴት ነው የሚለውን ተምራችኋል። ስለዚህ ሁለቱንም መልስ ነው የምፈልገው። እናታችን ቅድስት ድንግል ማርያም ከዛ ደግሞ በቅንፍ ቤተ ክርስቲያን ብላችሁ ልታስቀምጡ ይገባል። በተለይ በሌላ ቤተ እምነት ያሉ ወንድሞቻችን በማወቅም ባለማወቅም የሚያነሱት ጥያቄ ሁሉ ተመልሷል። ለእመቤታችን ስትሰጡ ይሄንን እንዴት አድርጋችሁ ትፈቱታላችሁ ብለው ያቀረቡት ጥያቄ ነበረ። እዛን ክፍል ምዕራፍ 12ን ስትማሩ በደንብ መልስ አግኝታችኋል። ስለዚህ ሁለተኛው መልሱ ቤተክርስቲያን ኦኬ፣ እናታችን ቅድስት ድንግል ማርያም አንድ ስለሆኑ እናታችን ቅድስት ድንግል ማርያም ትሉና በቅንፍ ቤተክርስቲያን ብላችሁ ታስቀምጣላችሁ። ሁለተኛው ማለት ነው ቤተክርስቲያን ነው። ጎበዞች ተባረኩ። እሺ ሶስተኛ ጥያቄ እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፏ በስተኋላ አፈሰሰ። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ፣ ሴቲቱ የተባለች ቤተክርስቲያን አንድም እመቤታችን ቅድስት ድንግል ማርያም። ለምን ቢሉ አበው እንዳስተማሩን ለይተን አናያትም ከቤተክርስቲያን። ኤኒዌይስ እባቡም ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ ይላል ዮሐንስ ራዕይ ምዕራፍ 12 ቁጥር 15 ላይ። በውሃ የተመሰለው ምንድነው? ማርሸትዬ ቀጥይ።
እሺ አንዴ ልክፈተው ሴቲንጉን ኮመንቱ ላይ። እሺ ውሃ የተባለ ምንድነው ብለናል? ውሃ የተባለ መከራ፣ ውሃ የተባለ ፈተና፣ ውሃ የተባለ የሐሰት ትምህርት ቤተክርስቲያን ላይ እመቤታችን ላይ ኦኬ አፈሰሰ። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ። ቤተክርስቲያን በስህተት ትምህርት እንድትወድቅ፣ ቤተክርስቲያን በመከራ እንድትወድቅ እናታችን ቅድስት ድንግል ማርያምን በነገረ ማርያም ላይ ይላሉ በሜሪሎጂ ትምህርት ላይ የስህተት ትምህርት ያስነግራል። አዎ ያየን አይደል? ሌሎች ልጆች አሏት ድንግልናዋ እንትን ብለዋል ብለው የሚናገሩ የስህተት ትምህርት የሚያስተምሩ ሰዎች አሉ። ይሄ ሁሉ በምን በውሃ ይመስላል? አንድም ቤተክርስቲያን አይታችኋል። ሐዋርያው ጳውሎስን ሲያሳድድ፣ ያዕቆብን ሲያስገድል፣ እስጢፋኖስን በድንጋይ ሲያስደበድብ ይሄ ሁሉ ፈተና መከራ በውሃ ይመስላል። አቦ በትርጓሜው እንዲያስቀምጠውታል። ተመልከቱ። እንደ ፈሳሽ ውሃ ያለ ፈሳሽ ይዞ ያስቀራት ዘንድ ከአፉም ብዙ ውሃ አውጥቶ በዚያች ሴት በኋላ አፈሰሰ። እንደ ፈሳሽ ውሃ ያለ ፈሳሹን ይዞ ያስቀራት ዘንድ ምድር አገዘቻት። አፏን ከፍታ ከአፉም አውጥቶ ያፈሰሰውን ውሃ ጠጣች ይላል። ከዛ በሐሳቤ መሲህ አድሮ በቃሉ ጦር አዞ ሰደደ። አንድም በሄሮድስ አድሮ ጦሩ ምዕመናን መምህራንን እመቤታችንን ያስቀራቸው ዘንድ። አያችሁ መከራውን ሲገልጹ ነው አበው። ርቀተ ሀገር ርቀተ ፍኖተ ሞት ሰማዕታት አስቀራላቸው እያሉ ይቀጥሉታል። አበው ብቻ መከራ፣ ፈተና እነዚህ ሁሉ ውሃ ተብሎ ይገለጣል። እሺ እንቀጥል። ቁጥር 4 ያዥልኝ ማርሸትዬ። ዛሬ ጉድ ነው ግን መልስ ግሬድ አድርጋችሁ ከሰባት ስንት እንዳገኛችሁ እንድትጽፉ በኋላ ላይ ነው። እንደምታስደስቱኝ ተስፋ አለኝ። እሺ አራተኛ አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ይሄ አውሬ ማን ነው? ዮሐንስ ራዕይ ምዕራፍ 13 ቁጥር 1 ላይ የተገለጠው አውሬ ተብሎ የተገለጠው ማን ነው? ተናግሬያለሁ፣ አስተምሬያለሁ። ማን ነው? በእርግጥ አውሬ ነው? ጅብ ነው? ዘንዶ ነው? ጦጣ ነው? ምንድን ነው? እሺ ይበቃል። ያዥልኝ አቲክ አንድ ደቂቃ እንዴ በጣም ብዙ ነው እንደውም። እሺ አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶች 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ለምን 10 ቀንዶች ተባለ? ለምን 7 ራሶች ተባሉ? እነዚህን ተመራቸዋል። ለምን ከባህር ሲወጣ አየሁ ተባሉ? እነዚህን በምዕራፍ 13 ላይ ስትማሩ በደንብ ተመራቸዋል። እኔ ግን የጠየቁት አውሬ የተባለው ምንድነው ነው? መልሱ ሐሳዊ መሲህ። አቤት ስታስደስቱ! እዩ የተማሩ ተማሪዎች በዚህ ነው የምታውቁት። እኔ ቁጥር አያስፈልግም። ያ ሁሉ 600 700 ሰው ለወሬ ነው የመጣ። አያችኋል? 200 ሰው ቁጭ ብሎ የሚማረው እውነተኛ የክርስቶስ ፍቅር የገባው እናንተ ናችሁ። እንዴት ደስ ይላል! ሐሳዊ መሲህ። ያው አቦ በትርጓሜያችን ምን ብለው ነው ያስቀመጡት? ሌላም አውሬ ከባህር ሲወጣ አየሁ አለ። ሐሳዊ መሲህ ነው። መንግስቱ ገና አልተደላደለምና እምባህር አለ። ምን ማለት ነው የሚለውን ተምረናል። ግን ሐሳዊ መሲህ ያላችሁ ለራሳችሁ ነጥብ ትይዛላችሁ ማለት ነው። እሺ አምስተኛ ዛሬ ሁላችሁ 100 ነው መሰለኝ የምታገኙት። 100 የምታገኙ ይመስለኛል። አምስተኛ ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ
ሁለት ቀንዶች ነበሩት እንደ ዘንዶም ይናገር ነበረ። ራዕይ ዮሐንስ ምዕራፍ 13 ቁጥር 11 ላይ ምዕራፍ 13 ቁጥር 1 ላይ ሌላ የወጣ አውሬ አለ። ምዕራፍ 13 ቁጥር 11 ላይ ሌላ የወጣ አውሬ አለ። ይህ አውሬ በማን ይመሰላል? ግብሩስ ምንድነው? ይህ አውሬ በማን ይመሰላል? ግብሩስ ምንድነው? አስተካኪው ማርሽቲ ይቅርታ አስተካኪው ከዛ ያጅላችሁ። ይህ አውሬ በማን ይመሰላል? አስተውሉ። እኔ ጠየቅኳችሁ በማን ይመሰላል እያልኩ ነው። መልሱን በዚህ መሰላችሁ እንድትነግሩኝ በተማራችሁበት መልኩ ማለት ነው። ይህ አውሬ በማን ይመሰላል? ግብሩስ ደግሞ ምንድነው? ግብሩንም ትገልጡልኛላችሁ። ቀጥይ ማርሽቲ። እሺ ሰዓት አልቋል። ዛሬ ሰዓት ኮምፕሌን የሚያደርግ ያለ አይመስለኝም። በቂ ሰዓት ነው። እሺ ራዕይ ዮሐንስ ምዕራፍ 13 ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ ሁለት ቀንዶች ነበሩት እንደ ዘንዶም ይናገር ነበር ይላል። ይህ አውሬ በማን ይመሰላል? ሐሳዊ ኤልያስ ተብሎ ይመሰላል። ኦኬ ሐሳዊ ነብይ ተብሎ ነው የሚጠራው። ሐሳዊ ነብይ ነው። ግብሩ ምንድነው? ሐሳዊ መሲን መግለጥ ነው። ሰዎች ሐሳዊ መሲን ይከተሉ ዘንድ ሐሳዊ መሲን ያደምጡ ዘንድ ይገልጣል። ይሄው ግብሩን ምኑም እንመልከት በትርጓሜያችን ላይ። ከዚህ በኋላ ሌላ አውሬ ከየብስ ወጣ አለ። ሐሳዊ ኤልያስ ነው። ከየብስ ተነሳ። የሚነሳ የሐሳዊ መሲ መንግስት ከተደላደለ በኋላ ነውና እምነ ምድር አለ ይላሉ። ኦኬ ሶ ሐሳዊ ኤልያስ በማን ይመሰላል? ግብሩ ግን ምንድነው? እውነተኞቹ ነቢያት ክርስቶስን እንደሚገልጡ ይሄ ሐሰተኛው ነብይ ሐሳዊ ኤልያስ ሐሰተኛ ነብይ ማንን ይገልጣል? ሐሳዊ መሲን ይገልጣል። ሐሳዊ መሲ ማን ነው? ዘንዶ ምናምን የሚለው ግብሩን ለመግለጽ ነው። ሰው ነው። አዳማዊ ባህሪ ያለው ሰው ግን ክፉ የሆነ እውነተኛውን አዳም ክርስቶስን አይመስልም። ሐሰተኛ የሐሰት አባት ክፉ ዲያብሎስ የሚሰለጥንበት ሰው ቢሆንም ሐሰተኛ ነው። ይሄን እንድናቅ። ስለዚህ ሐሳዊ ኤልያስ ሐሰተኛውን መሲ ይገልጣል ማለት ነው። ኦኬ ይገልጣል ማለት ነው። እሺ እንቀጥል። ስድስተኛ እያንዳንዳችሁ ግሬድ ፈተናችሁን ትይዙና በኋላ ላይ ነው ፖስት የምታደርጉት አደራ። ስድስተኛ ታናናሾችና ታላላቆችም ባለጠጋዎችም ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ይላል። ቀኝና ግንባራቸው ምን ሚስጥር አለው? በቀኝና በግንባር መባሉ ምንን ይናገራል? ሁለት የቤተክርስቲያን አባቶች አነስተን አይተናል። እሱን መልስ ታስቀምጣላችሁ። 1 ደቂቃ በቂ ነው።
እሺ እንዲያውም አንድ ደቂቃ ሴኮንድ አልፏል ተጠቅማቸዋል። እሺ እንቀጥል። በግንባር ላይ መባሉ የሳቱትን ይላሉ። በተለይ ቅዱስ እንድሪያስ ደቂሳሪያ የሳቱትን በማታለልና በጨለማ ስራ ደፋር የሆኑ ዘንድ ለማስተማር ግንባር ተባለ። በቀኝ እጃቸው ላይ ትክክለኛውና መልካሙን ስራ ከማድረግ የተለዩ የሆኑ ዘንድ። ኦኬ ክፋቱ በቀኝና በግንባር ነው የተባለ። ቀኝ በምን ይመሰላል ብያቸዋለሁ? በቅድስና በመልካም ስራ። ለምሳሌ እግዚአብሔር አምላክ ማቴዎስ ወንጌል ምዕራፍ 25 ላይ ኃጥአንን በምንድን ነው የሚያቆመው? በግራ፣ ጻድቃንን በቀኝ። ስለዚህ ሐሳዊው መሲህ ምን ያደርጋል? ያንን ሲሳደብ በቀኝ እጃቸው ላይ ግብራቸው ለዳቢሎስ የተገዙ መሆኑን ይገልጻል። ከክፉ ስራ ጋር መተባበርን ገንዘብ እንደማያደርጉ ይገልጻል። ይሄንን እንድሪያስ ደቂሳሪያ ነው የሚያስቀምጠው። ከዛ ደግሞ ግንባራቸውን ያነሳል። ግንባር በክፉ ግብራቸው እግዚአብሔርን በመካዳቸው እንደማያፍሩ ገልጠው እንደሚናገሩ፣ ግንባር ላይ ያለ ነገር እንደሚታይ ክፉ ግብራቸው እግዚአብሔርን መካዳቸው ኃጢአተ አዳም በግንባራቸው ላይ ኃጢአተ አዳም ማለት አበው ሰባቱን ኃጢአቶች ሲዘረዝሩ መጀመሪያ ላይ ኃጢአተ አዳም ብለው ይላል። ኃጢአተ አዳም ማለት ምን ብለው ነው ያስፈቱት? አምላክነትን ምን ማለት መናፈቅ። ስለዚህ ይህ ሐሳዊው መሲህ አምላክ ነኝ ብሎ በመምጣቱ ተቀብለው ግንባራቸው ላይ ያስቀምጣሉ። አዎንህ ብለው አያፍሩም፣ በክፉ ግብራቸው አያፍሩም ማለት ነው። ለነገሩ ምንም ይሄው ዘንድሮም እያየን ነው። በኃጢአቱ አፍሮ ንስሐ የሚገባ ሳይሆን ኃጢአቱን በቲክቶክ ላይ የሚያስተዋውቅ ትውልድ እያፈራን ያለ ነው። እግዚአብሔር አምላክ ይጠብቀን። አስተዋይ ያስተውል፣ ጆሮ ያለው ያድምጥ። እንቀጥላለን። እሺ ሰባተኛ 666 የዮሐንስ ራዕይ 13:18 ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ይፈታል? እኔ በቤተክርስቲያን ነው ያልኩት። ሌሎች ሊቃውንት ሌላ ነገር ሊሉ ይችላሉ፣ የሚሉም አሉ። በታሪክ አይተናል እነ ኔሮ ብለው እንደሚጠሩ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድምታ ትርጓሜ ላይ 666 የሚለውን አንደኛ ምን ብላ ትፈታዋለች? ስሙንም ትጽፋላችሁ ማለት ነው። ቀጥሉ። 1 ደቂቃ በቂ ነው። እሺ እግዚአብሔር ይስጥልን እህታችን ማርሸት፣ እግዚአብሔር አገልግሎትሽን ዋጋ ይክፈልሽ። እሺ 666 በዮሐንስ ራዕይ ምዕራፍ 13 ላይ ቤተክርስቲያን በትርጉም ላይ ምን ብላ ትፈታለች? አንድም በዕለተ ዓርብ የተፈጠረ አዳም ማለትም ሰው ነው ብላ ታስተምራለች። ሰው መሆኑን መግለጫ ነው ብላ ትናገራለች። እንዲህ ካላችሁ ትክክል ነው። አዳም ማለትም ሰው፣ አዳም ማለት ሰው ማለት ነው። የሰው ፍጡር መጠሪያ ስም አዳማዊ ወይም ሰው ነው፣ ወንድ ልጅ ነው ብላ ታስተምራለች። ከዛ ባሻገር ከጸጋ የተጓደለ መሆኑን ይገልጻል። ከእግዚአብሔር ጸጋ የተጓደለ መሆኑን ይገልጻል። እሱን ካላችሁ ነጥብ መስጠት ትችላላችሁ። ደግሞ ስሙንም ከጻፋችሁ የዕብራይስጥ የቃል ፍቺን ስሌት አስልታ መርሚያኖስ ይባላልም ካላችሁ ችግር የለም፣ ነጥብ ታገኛላችሁ ማለት ነው። እነዚህ ነጥቦች ትይዙና አሁን ወደ ፈተናው ውጤት እንሂድ ማለት ነው። ስንቶቻችሁ ስንት አመጣችሁ የሚለውን እንመልከት። እሺ አሁን
ኦነስት ሆናችሁ ስንት እንዳገኛችሁ ኮመንት ላይ ጻፉልኝ። ሊስቲ ስንት ሰው ከሰባት ይሄንን ያህል አግኝተናል እያላችሁ ጻፉ። ራሳችሁን መፈተሻ ነው ይሄ። በነገራችን ላይ ስንት አገኛችሁ ከሰባት? እሺ ዮርዲ 6 ዛሬ ጎበዞች 6 5 ዜድ አይ ዜድ አንድ ስታለች። እምነት 4 ምን ነው እምነት? ኢላሪያ 6 ኦራ እንዴ ሄሉ ጎበዝ ግን ሄሉ አይ አንድ ስተሻል። ቁጭ ብለሽ እየተማርሽ እንዴት አንድ ትስቻለሽ? ጥበብ 3 ጥያቄ አምልጦኛል 6 ቆይ ጥበብ 3 ጥያቄ አምልጦሽ እንዴት 6 ከ7 ታገኛለሽ? ይሄ ነገር ይጣራ። እሺ ሰላም 4 ኢትስ ኦኬ ይስተካከላል። ዜና 6 ትርሲት 5 ምን ነው ወለተ መድህን 4 ምን ነው 3 ጥያቄ ከ7 ጥያቄ 3 መሳት የለባችሁ። ዓለም 5 እነዘ ክርስቶስ እሺ 6 አይ 100 እየጠበቅኩ 6 ታይ ሰርጉት አንቺም 5 ተመስገን። ኦኬ ዛሬ ነው የገባሁት 3 እሺ ችግር የለም ዛሬ የገባችሁ ችግር የለም። አሃ ጥበብ 3ኛውን ነው ያልኩት ለማለት ነው። እሺ ጥበብ ችግር የለም። ጥበብ 100 ልታመጣ ነበረ 3ኛውን ጥያቄ ስታለች ማለት አምልጦኝ ነው ያለች። ኦኬ እሺ ጥበብዬ ጎበዝ በጣም ትልቅ ለውጥ ትልቅ ማሻሻያ ነው እውነት 6 ከ7 አቤት ስታኮራ እንዲህ ደስ ይላል። በቃ አንድ ችግር የለም አንድ ያጋጥማል ያው ለወደፊቱ ይስተካከላል። ብዙ 5 ብዙዬ ተይ አሁን አንቺ ቁጭ ብለሽ ስትማሪ አያለው እንዴት 5 አመጫለሽ? ለምን ኖ ይሄ መታረም አለበት። አሁን ቀጣይ 7 ነው የምጠብቀው። እሺ እዩ ነኝ ስንት ነው እስቲ 6 ኧረ ተው 7 የለም እንዴ? ሃና 6 ኤስ ነኝ 6 ቆይ ይሄ 6 እንዴት ነው ከ6 ጋር እንዴት ነው የነገር 6 ብቻ ነው እንዴ? ኧረ ተው ይሄ ነገር ያስፈራል እንዴ! ሁሉ ሰው 6 ነው የሚጽፈው እኔ የለሁበትም። ወደ አውቃችሁ ነው ወይስ ምንድን ነው? በማህበር ተነጋግራችሁ ነው ያስመሰላችሁ? ኦሮሮ ወይ ጉድ ወይ 6 እንዴ 7 የሚጽፍና ፍጹም ቁጥር ነው የምንፈልገው አሁን። ማሪሸት 7 ብላለች። እሺ ማሪሸት 7 ከ7 ታገኙ አለች። ኦኬ እሺ ኃይልዬ 7 ኃይልዬ እግዚአብሔር ይባርክ 7 አግኝቷል። እሺ ሌላስ ይካበድ ነበር እያለች ነው መድኃኒት። እንደው አሁን ይሄ ብዙ አይከብድም እኮ ብዙ አከበድኩባችሁ አይከብድም አይደለ? እሺ አቲ 5 አቲ እሺ ይሁን የድንግል ልጅ ይስተካከላል ችግር የለም። ኤማሁስ ኧረ አይከብድም። እስቲ ገስት ላይ ያላችሁ ተናገሩ። ከባድ ነው ያደረኩት? አይ ቁጭ ብሎ ለተማረ ከባድ አይደለም። ሁሉንም ስላላዩት ይሆናል ወይ ኖቱን አልጻፉትም። እውነት ነው ማርሸትዬ። ሳሪዬስ እስቲ ምስክርነት በ3 ይጸናል። ኤደን እና ሳሪ ሌሎቻችሁም ተናገሩ። ከባድ ነበር? አይ መምህር እኛ ስላላጠናን ነው እንጂ ጥያቄው ቀላል ነው። ያው ከተማርነው ላይ ነው የወጣው። ምን ስታረጉ ነው ያላጠናችሁት? ኤማሁስ እስቲ ለምንድን ነው ያላጠናችሁት? እኔ ያልተናገርኩም አንድ ሳምንት ሙሉ ምን ስታረጉ ነበር? ምን ስታረጉ ነበር? ምንድነው? እኔ ሳልሰማ ቲክቶክ ላይ ሌላ አጀንዳ ተነስቷል። ደግሞ ይፈረደበት ምን የተነሳ ነገር አለ? እዛ ነበራችሁ? ከእግዚአብሔር ቃል የሚበልጥ አለ? ኧረ ተው። አሁን ምንድነው 6 በቃ በ6 እኮ ሞላችሁት ኮመንቱን። አይ እሺ ሌላስ? እሺ ኤደን ተናገሪ እስቲ።
እሺ መቅደስዬ ፎሎ አድርጊ ቤቱን። እዚህ ቤት መጽሐፍ ቅዱስ ጥናት ትምህርት ብቻ ነው የሚሰጠው። መማር የምትፈልጊ ከሆነ ቃል እግዚአብሔርን ፎሎ አድርጊ፣ አዲስ የሆናችሁ በዚህ አጋጣሚ። እሺ ኤማውስ መምህር አልመለሽልኝም እኮ ለምን አላጠናሽም? መምህር ያው ሞክሬያለሁ ግን ያመለጠኛል። 11 ላይ በተለይ እኔ አልተማርኩም። ምዕራፍ 11 ላይ እኮ ለምን አልተማርሽም? እንዲያው ዛሬ ቆይ ሁላችሁንም ነው ማፋጥ። ለምን አልተማርሽም? ትምህርት ነበር አይደል? ያው እሱ የኔ ችግር ነው። የስራም ብዛት ስለነበር ነው ያልተማርኩት። ያው ለወደፊት በደንብ እማራለሁ። እሺ ችግር የለም። እሺ ጎበዝ ኤማውስ። ኤደን እስቲ ተንፍሽ። ሚዩት አድርጎ መደበቅ አይቻልም። ኤደን ኮመንት ላይ የጻፈች ነው የኔ አልታየልኝም እያለች ነው። እንደኔ ግን መምህር ጥያቄው ትንሽ ነው። ቢያንስ 10 ጥያቄ አይሆንልንም? አይ ሰዓት ጉዳይ በሚል ብዬ እኮ ነው። ያው 10 ደቂቃ ማለት እኮ። እሺ ይስተካከላል። በቃ ኔክስት ፈተና ላይ ይስተካከላል። እንደዛ እናደርጋለን። እሺ መልካም። እንዲህ ከሆነ የሚቀጥለው ትምህርት ሰኞ እንቀጥላለን ማለት ነው። ምዕራፍ 14 ራዕየ ዮሐንስ ምዕራፍ 14 ሰኞ እንጀምራለን። ከዛ እግዚአብሔር በረዳን መጠን ቶሎ ለመጨረስ እንሞክራለን። የመጣችሁ እንድትማሩ አደራ ላለው። ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ። ኮፒ ሊንክ በማድረግ ማስታወቂያ በመስራት ሌሎች ደግሞ መጥተው ይማሩ ዘንድ እንድትራዱ ጠይቃለሁ። መጨረሻ የክርስቶስ እስረኛ ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ እንደምታውቁት እዛ ላይ ብዙ ስራ እየሰራን ነው ያለነው። ዩቲዩብ ቻናል ጀምረናል። አንድ አፍታ እሱን ላሳያችሁ፣ ከዛ እንለያያለን በጸሎት ማለት ነው። እስቲ ስንቶቻችሁ ሰብስክራይብ አድርጋችኋል? የለም አላደረጋችሁም? ይኸው ላሳያችሁ። ስክሪኑን ላዙረውና እንዴት አገሱኝ። እሺ የክርስቶስ እስረኛ ቤተሰቦች ሁኑ። በኋላ ካመለጣችሁ በኋላ እኔ የለውበትም። ሰብስክራይብ አድርጉ። ፕሪዝነር ኦፍ ክራይስት ወይም የክርስቶስ እስረኛ ብላችሁ ዩቲዩብ ላይ ይሄንን ሎጎ፣ ይሄ የኛ ቻናል ነው፣ ኦፊሻል ቻናላችን ነው። ይሄንን ሰብስክራይብ አድርጉ። ቤተሰብ ሁኑ። እዚህ ላይ ብዙ ትምህርቶች እየተለቀቁ ነው። በብዙ አባቶች እየተጋበዙ ለእናንተ የሚጠቅሙ የሚያስተምሩ ትምህርት ብቻ ነው፣ ሌላ ነገር የለም። የእግዚአብሔርን መንግስት ቃል እግዚአብሔርን ነው የምትማሩበት። እየገባችሁ ተከታተሉ። የተለያዩ አባቶች የተለያዩ መምህራን እዚህ ላይ ትምህርት ያስተምራሉ። እየመጣችሁ ቤተሰብ ሁኑ። ምክረ አበው ብዙ ጥያቄዎች ያላችሁ በንስሐ ዙሪያ እንደዚህ በስልክ ንስሐ መግባት ይቻላል ወይ? አስታውሳለሁ የሆነ ጊዜ እንደዛ አይነት ጥያቄ ሲነሳ ነበር። ለሱ መልስ አለ። መዝሙር ደግሞ የምትፈልጉ ከሆነ መዝሙርም ማድመጥ ትችላላችሁ። እሱም ብቻ ሳይሆን ቅበተ እምነት አገልግሎትም አለ። የእናታችን ቅድስት ድንግል ማርያም ፐርፔቹዋል ቨርጂኒቲ ዘላለማዊ ድንግልና ላይ ለሚነሱ ጥያቄዎች መልስ፣ ከዛም ጋር ተያይዞ ደግሞ ማግባት የምትፈልጉ ሰዎች ከማግባታችሁ በፊት በትዳር ዙሪያ የተሰጠ ትምህርት አለ፣ ኮርስ አለ። በምትወዱት በወንድማችን አቤል ገብታችሁ አድምጡ። ምክረ አበው መመልከት የምትፈልጉ ካለ፣ መንፈሳዊ ቦታዎች ማየት የምትፈልጉ፣ ፖድካስቶች መመልከት የምትፈልጉ ከሆነ፣ አርጤምስ መጽሐፍ ቅዱስ ላይ የተጠቀሱ ቦታዎችን መጎብኘት የምትፈልጉ ከሆነ፣ እመቤታችን ከቅዱስ ዮሐንስ ጋር አርፋበታለች ተብሎ የሚጠራው የኤፌሶን ያለው ቤቷን ማየት የምትፈልጉ ከሆነ፣ ጳውሎስ ጴጥሮስ እስር ቤት ሰማዕትነት ከመቀበላቸው በፊት የታሰሩበት ማመርቲን ፕሪዝን ይባላል። ያንን ማየት የምትፈልጉ ከሆነ ብቻ ብዙ ፕሮግራሞች ወደ እናንተ እናቀርባለን። በተለይ አሁንም ብዙ የተቀረጹ አሉ። ነገም ቅዳሜ የሚለቀቁ ቪዲዮዎች አሉ። ዘውትር ቅዳሜ የሚለቀቁ ትምህርቶች አሉ። እየገባችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አደራ ላሉ።
በቅርቡ ደግሞ የመጽሐፍ ቅዱስ ጥናቶች ኤዲት ተደርጎ በደንብ በተቀናበረ መልኩ ለእናንተ ይቀርባል። መጽሐፍ ቅዱስ ጥናቶች ይለቀቃል። እሱንም በዛው ላይ እንድትከታተሉ ቤተሰብ እንድትሆኑ አደራ ማለት እንወዳለሁ። አንዴና ሁለት መጨረሻ ጊዜ ስክሪንሻት አድርጉና በኋላ እንዳይጠፋባችሁ የክርስቶስ እስረኛ ፕሪዝነር ኦፍ ክራይስት ይሄ ሎጓችን አለ አይደለ? በዛ ሰብስክራይብ በማድረግ እዛ ላይ እንድትከታተሉ ደግሞ እየቆራረጣችሁ ቲክቶክ ላይም ትምህርቱን ልቀቁት። በተለይ አሁን የቀሲስ ዮናስ በተለይ በወጣቶች ዙሪያ ደስ የሚል ትምህርታዊ ፖድካስት ተለቋል እና እዛ ላይ ትምህርቱን እናንተም እየቆራረጣችሁ ችግር የለም ቲክቶክ ላይ ልቀቁት። ሰዎች ገብተው እንዲማሩ ሙሉን ትምህርት እንዲያደምጡ አደራ እንድትራዱ በክርስቶስ ኢየሱስ ፍቅር ሁላችሁንም ጠይቃለሁ። ራዕየ ዮሐንስ ምዕራፍ 14 ሰኞ እንማራለን። በድጋሚ እያስተማረን የገሰጸን የቅዱሳን አባቶቻችን